አሁኑኑ ስክሮል ማድረግ አቁሙ። ይህንን የዶላር ቁጥር ተመልከቱ። ይህ በየወሩ ወደ ባንክ አካውንታችሁ ሊገባ የሚችል ንጹህ ገንዘብ ነው። ፌስቡክ ገና አሁን በ2026 መጋቢት ወር ላይ ሁሉንም ህግ ቀይሮታል። የድሮ የፌስቡክ አሰራር ሞቷል። አሁን አዲስ የሀብታም መውጫ መንገድ ተከፍቷል። ይህ እድል ለጥቂት ሰዎች ብቻ አይደለም። ዛሬ 0 ፎሎወር ቢኖርህ እንኳን አዲሱ ህግ ለሁሉም ሰው እኩል እድል ስለሰጠ አንተ ቀድመ ሚሊዮነር መሆን ትችላለህ። ለምን መሰላችሁ? ህጉ አዲስ ስለሆነ ሁሉም ሰው እኩል መስመር ላይ ነው ያለው። የድሮዎቹ ታዋቂዎች ቦታቸውን እየለቀቁ ነው። አዲሱ ንጉስ አንተ ነህ። ፌስቡክ አሁን ለቪዲዮ እይታ ብቻ ሳይሆን ለፎሎወር ብዛት ብቻ ቋሚ ደሞዝ ሊከፍል ቼኩን ይዞ እየጠበቀ ነው። ይህንን ሚስጥር ዛሬ ካላወቅ በሚቀጥለው ዓመት ጓደኞች በፌስቡክ ሲበለጽጉ ለምን በወቅቱ አልጀመርኩም ብለ መቆጨት አይቀርም። እንዴት መመዝገብ እንዳለብህ፣ ፌስቡክ በፎሎወር ብዛት ስንት እንደሚከፍል እና በኢትዮጵያ ሆነ ይህንን ዶላር እንዴት እጅ እንደምታስገባ አሳያለሁ። እስከ መጨረሻው ካላያችሁ ግን ህይወታችሁን የሚቀይረውን ትልቅ እድል ታጣላችሁ። ዝግጁ ናችሁ? ወደ ሚስጥሩ እንግባ። ፌስቡክ ለምን አሁን ይህን አደረገ? ለምንስ አንተን መረጠ? ይህ ወሳኝ ጥያቄ ነው። በ2026 የሶሻል ሚዲያ ዓለም ተገልብጧል። ፌስቡክ ከቲክቶክ እና ከዩቲዩብ ጋር የሚያደርገው ጦርነት የመጨረሻው ደረጃ ላይ ደርሷል። ለዚህ ጦርነት ማሸነፊያው ደግሞ ፌስቡክ የፈለገው ትላልቅ ሰዎችን ሳይሆን አዳዲስ ሰዎችን ነው። አንተን ነው የፈለገው። ለምን መሰለ? የድሮቹ ፌስቡከሮች በድሮ ሲስተም ስለለመዱ አዳዲስ ነገሮችን ለመቀበል ይከብዳቸዋል። አንተ ግን ዛሬ ስለምትጀምር ፌስቡክ አሁን በ2026 የዘረጋውን አልጎሪዝም በቀላሉ ትሰብረዋለህ። አዲሱ ህግ የሚለው እይታ ወይም ቪው ብቻ አይበቃም። እኔ የምሰጥህን ኮንተንት ለሚከታተሉ ሰዎች አቅርብ፣ እኔ ደግሞ በፎሎወርህ ቁጥር ልክ በቋሚ ደሞዝ እከፍልሃለሁ ነው። የድሮ ህግና የአዲሱ ህግ ልዩነት። መጀመሪያ ልዩነቱን ተረዳ። ድሮ ፌስቡክ ላይ ገንዘብ ለመስራት 10,000 ፎሎወር እና 6,000 ደቂቃ መታየት ያስፈልገ ነበረ። ያ ህግ አሁን ታሪክ ሆኗል። በ2026 አዲሱ ህግ ዩኒፋይድ ሞኔታይዜሽን ይባላል። ይህ ማለት ፌስቡክ ሶስቱንም ገቢ መንገዶች ማለትም አድስ ኦን ሪል፣ ኢንስትሪም አድ እና ፐርፎርማንስ ቦነስ በአንድ ላይ አቀላቅሎታል። አሁን አንድ ቪዲዮ ስትጭን ከሶስቱም ቦታ ገንዘብ ይቆጥርልሃል። ግን ትልቁ ዜና ይህ አይደለም። ትልቁ ዜና ክሬተር ፋስት ትራክ የሚባለው የፎሎ ደሞዝ ነው። ፌስቡክ እንዲህ አለ። በሌላ ፕላትፎርም ላይ ለምሳሌ ቲክቶክ ወይም ዩቲዩብ ላይ ተከታይ ካላችሁ ወይም ደግሞ እኔ ጋር መታችሁ አዲስ ተከታይ በፍጥነት ካፈራችሁ ቪዲዮችሁ ቢታይም ባይታይም ለ3 ወራት የሚቆይ ቋሚ የዶላር ቦነስ እሰጣችኋለሁ። ይሄ ነው ዶፓሚን ሊሰጥህ የሚገባው። ይሄ ነው ከእንቅልፍ ሊቀሰቅስ የሚገባው። አሁን ቁጥሮቹን እንይ። ይህ ቁጥር በ2026 የፌስቡክ ኦፊሴላዊ መመሪያ ነው። በደንብ አድምጠኝ፣ ምክንያቱም ይሄ ነው ህይወትን የሚቀይረው። አንደኛ የጀማሪዎች ደረጃ ወይም ስታርተር ሌቭል ከ20,000 እስከ 99,000 ፎሎወር። ገና ጀማሪ የሆነ በደንብ እየሰራ 20,000 ፎሎወር ከደረስክ ፌስቡክ በየወሩ ከ100 እስከ 450 ዶላር ቦነስ ይሰጣል። ይሄ ለኢትዮጵያ ውስጥ ለሚኖር ሰው ትልቅ ብር ነው። በወር እስከ 50,000 ብር በላይ ምንም ሳትለፉ ማግኘት ትችላለህ ማለት ነው። ሁለተኛ ፕሮፌሽናል ደረጃ ወይም ፕሮ ሌቭል 100,000 ፎሎወር። ይሄ ነው ማጂክ ቁጥሩ። 100,000 ፎሎወር ከደረስክ ፌስቡክ ክሬተር ፋስት ትራክ በሚባለው ፕሮግራም ውስጥ ያስገባሃል። እዚህ ደረጃ ላይ ስትደርስ በየወሩ ቋሚ 1,000 ዶላር ይከፍልሃል። 1,000 ዶላር በኢትዮጵያ ምን እንደሆነ ታውቃለህ? 130,000 ብር በላይ ነው በየወሩ ያለምንም ጭንቀት። ሶስተኛ የንጉሶች ደረጃ ወይም ኤሊት ሌቭል 1 ሚሊዮን ፎሎወር እና ከዛ በላይ። እዚህ ጋር ከደረስክ ፌስቡክ እንደ ሰራተኛው ነው የሚያይ። በየወሩ 3,000 ዶላር ቋሚ ደሞዝ ይቆርጥልሃል። ይህ ማለት በአመት 36,000 ዶላር ታገኛለህ ማለት ነው። ይህ ገንዘብ ቪዲዮ ላይ ከሚመጣው ማስታወቂያ ውጭ የሚሰጥ ተጨማሪ ስጦታ ነው። አስበው፣ በወር ግማሽ ሚሊዮን ብር በፌስቡክ ብቻ። ለምንድን ነው አሁን ወርቃማ ጊዜ የሆነው? ምክንያቱም በ2026 ፌስቡክ አልጎሪዝም አዳዲስ ፔጆችን ኒው ፔጅ ቡስት እያደረገ ነው። ድሮ ታዋቂ የነበሩ ሰዎች አሁን ቪዲዮቸው አይታይም። ለምን መሰላችሁ? ፌስቡክ አዳዲስ ፊቶችን፣ አዳዲስ ሀሳቦችን ስለፈለገ ነው። አንተ ዛሬ 0 ፎሎወር ቢኖረ እንኳን አዲሱ ህግ ተከትለ አጫጭር ቪዲዮዎች ሪሎችን መልቀቅ ከጀመርክ ፌስቡክ ራሱ ቪዲዮን ለብዙ ሰዎች ያሰራጭላል። ቲክቶክ ላይ ቪዲዮ ቫይራል እንደሚወጣ ሁሉ ፌስቡክ ላይም ያንን እያደረገው ነው። ይሄ ድል ሁል ጊዜ አይቆይም። ልክ እንደ ዩቲዩብ 10 ዓመት በፊት እንደነበረው አሁን ፌስቡክ ላይ ገና መጀመሪያ ላይ ነን። መጀመሪያ የገባ ሰው ሁል ጊዜ ያሸንፋል። መጀመሪያ የገባ ሰው ዶላሩን ቀድሞ ያፍሳል። ቆይተ ከመጣ ግን መስፈርቱ ይከብዳል፣ ክፍያውም ይቀንሳል። ስለዚህ አሁኑኑ ተነሳ። እሺ እንዴት ነው ይህንን ገንዘብ ማገኘው ለምትሉኝ፣ ፌስቡክ 3 ጥብቅ መስፈርቶችን አስቀምጧል። አንደኛ ፕሮፌሽናል ሞድ ማብራት። ይሄ መሰረታዊ ነገር ነው። በግል ፕሮፋይላችሁ ላይ ዝም ብላችሁ ፎቶ ብትለጥፉ ፌስቡክ እንደ ተራ ተጠቃሚ ነው የሚያያችሁ። ነገር ግን ፕሮፌሽናል ሞድ ካበራችሁ ፌስቡክ ይህ ሰው ቢዝነስ እየሰራ ነው ብሎ ይፈርጃችኋል። ከዚህ በኋላ ነው ዳሽቦርዱ የሚከፈተው። እዛ ዳሽቦርድ ላይ ነው ዶላሩ ሲቆጥር የምታዩት። ሁለተኛ ሪል ቪዲዮችን መስራት።
በ2026 ፌስቡክ ረዥም ቪዲዮዎችን ብዙም አይወድም። የሰው ትኩረት አጭር ስለሆነ ፌስቡክ ዶላሩን የሚያዘንበው በሪልስ ላይ ነው። በሳምንት ቢያንስ 5 ሪል መልቀቅ አለባችሁ። ሪልስ ስትለቁ ደግሞ መጀመሪያው 3 ሰከንድ ላይ የሰውን አይን መያዝ አለባቸው። ሶስተኛ ኦሪጂናሊቲ ወይም የራስ ስራ መሆን። ይሄ በጣም ወሳኝ ነው። ብዙ ሰዎች የሰውን ቪዲዮ ከቲክቶክ አወርደው ፌስቡክ ላይ ይጭናሉ። በ2026 ያ አይሰራም። የፌስቡክ አዲሱ ኤአይ የሰራከውን ቪዲዮ በሰከንዶች ውስጥ አውቆ ፔጅን ሻዶ ባን ያደርጓል። ስለዚህ የራስ ድምፅ፣ የራስ ፊት ወይም ደግሞ የራስ ፈጠራ ስራ መሆን አለበት። የራስህን ስራ ከሰራ ፌስቡክ ሚሊዮነር ያደርጋል። የኢትዮጵያ ፈጣሪዎች ተስፋ። አሁን ወደ እውነቱ እንምጣ። በኢትዮጵያ ሆነ ይህ ሁሉ ዶላር ስታስብ እንዴት ይደርሰኛል ብለህ ልትጨነቅ ትችላለህ። ግን ስማኝ፣ ዛሬ በኢትዮጵያ ሆነው በወር 5 እና 10 ሺህ ዶላር ከፌስቡክ የሚቀበሉ ልጆች አሉ። እነሱ ከአንተ በላይ ጎበዝ ስለሆኑ አይደለም፣ ሚስጥሩን ስላወቁት ብቻ ነው። ፌስቡክ ለኢትዮጵያ ባንኮች ቀጥታ ክፍያ ባይከፍልም በዓለም አቀፍ ደረጃ ግን ክፍያው ክፍት ነው። ውጭ ሀገር ዘመድ ካላችሁ ወይም ደግሞ ኤሊጀብል በሆኑ ሀገራት የባንክ አካውንት ካሏችሁ ዶላሩን መቀበል ትችላላችሁ። ይህ እንዴት እንደምታደርጉ፣ እንዴት ፔአውት ሴትአፕ እንደምትሰሩ በቪዲዮ መጨረሻ ላይ ደረጃ በደረጃ አሳያችኋለሁ። ይሄ ሚስጥር ነው ህይወታችሁን የሚቀይረው። አሁኑ ለመጀመር 3 ምክንያቶች። አንደኛ፣ ዚሮ ኢንቨስትመንት። ፌስቡክ ላይ ስራ ለመጀመር 1 ሳንቲም ብር አያስፈልግም። የሚያስፈልግ ስልክና ኢንተርኔት ብቻ ነው። ሁለተኛ፣ አዲስ እድል። ህጉ አዲስ ስለሆነ ፉክክር የለም። ገና ጅምር ላይ ነን። ዛሬ የገባ ሰው የነገው ባለቤት ነው። ሶስተኛ፣ የገንዘብ ነፃነት። በቀን 1 ሰዓት በመስራት በወር የ3 እና 4 ዓመት ደሞዝን ማግኘት ትችላለህ። ይሄ ህይወትን ሊቀይር አይገባም? ፌስቡክን ለወሬና ለፎቶ ብቻ ተጠቅመ ድሃ ሆነህ መቅረት ትችላለህ። ወይም ደግሞ ይህንን አዲስ ህግ ተጠቅመ የቤተሰብን ታሪክ መቀየር ትችላለህ። ምርጫው ያንተ ነው። እሺ፣ አሁን ወደ ዋናውና ወሳኙ ክፍል መጥተናል። እስካሁን ስለ ገንዘቡና ስለ አዲሱ ህግ አውርተናል። አሁን ግን ያ ገንዘብ እንዴት ወደ እናንተ ኪስ እንደሚገባ ስቴፕ ባይ ስቴፕ አሳያችኋለሁ። ብዙ ሰዎች ፌስቡክ ላይ ቪዲዮ ይለጥፋሉ፣ ግን አብዛኞቹ 1 ሳንቲም አይከፈላቸውም። ለምን መሰላችሁ? ምክንያቱም መሰረታዊ የሆኑ ቴክኒካዊ ቅንብሮች ወይም ሴቲንግ ስለማያውቁ ነው። ዛሬ እኔ ያንን የመፍቻ ቁልፍ እሰጣችኋለሁ። ይህ የ2026 ወርቃማ መመሪያ ነው። አንድም ነጥብ እንዳታመልጣችሁ። ፕሮፌሽናል ሞድ። መጀመሪያ ማድረግ ያለብህ የፌስቡክ ፕሮፋይልን ወደ ፕሮፌሽናል ሞድ መቀየር ነው። ይሄን ካላደረግ ፌስቡክ እንደ ተራ ተጠቃሚ ነው የሚያይ። እንዴት ነው የምታበረው? አንደኛ፣ ወደ ፌስቡክ ፕሮፋይል መግባት። ሁለተኛ፣ ከስምህ አጠገብ ያሉትን 3 ነጥቦች መጫን። ሶስተኛ፣ ወደ ታች ወረድ ስትል ተርን ኦን ፕሮፌሽናል ሞድ የሚል ታገኛለህ። እሱን ተጫኑ። ይህንን ስታደርግ ፕሮፋይል ወደ ፔጅነት ይቀየራል። አሁን ፎሎወር የሚል ቁጥር ታያለህ። ይህ ማለት ፌስቡክ አንተን እንደ ኮንተንት ክሬተር መዝግበዋል ማለት ነው። አሁን ዳሽቦርድ ወይም ፕሮፌሽናል ዳሽቦርድ ተከፍቷል። እዚያ ውስጥ ነው የገንዘብን እድገት የምታየው። አሁን የዳሽቦርድ ውስጥ ግባና ሞኔታይዜሽን የሚለውን ክፍል ፈልግ። እዚህ ጋር ነው ትልቁ ጨዋታ ያለው። እዚያ ውስጥ አድስ ኦን ሪል፣ ኢንስትሪም አድ እና ቦነስስ የሚሉ ክፍሎች ታገኛለህ። በ2026 አዲሱ ህግ መሰረት ፌስቡክ ሴትአፕ የሚል ምልክት የሚልክልህ እዚህ ቦታ ላይ ነው። ይህ ምልክት ሲመጣልህ ፌስቡክ ገንዘብ ልከፍልህ ዝግጁ ነኝ፣ የባንክ አካውንትን አስገባ እያለ ነው። ግን ይሄ ምልክት እንዲመጣ ምን ማድረግ አለብህ? ወደ ቀጣዩ ነጥብ እንለፍ። ዝም ብለህ ያገኘውን ቪዲዮ ብትጭን ፌስቡክ አይከፍልም። በ2026 ፌስቡክ የሚከፍለው ለ2 አይነት ቪዲዮዎች ብቻ ነው። አንደኛ ሪልስ ወይም አጫጭር ቪዲዮዎች፣ ከ15 እስከ 60 ሰከንድ የሆኑ ቪዲዮዎች። እነዚህ ቪዲዮዎች በሰከንድ ውስጥ ቫይራል የመውጣት አቅም አላቸው። ሁለተኛ ኦሪጂናሊቲ፣ የራስን ድምፅ ወይም የራስን ፊት ያለበት መሆን አለበት። በቀን 1 ሪል ልቀቅ፣ በሳምንት 7 ሪል ማለት ነው። ቪዲዮ መጀመሪያ ላይ 3 ሰከንድ ያለውን ሁክ አድርገው። ለምሳሌ ይህን ካላያችሁ ትቆጫላችሁ፣ ወይም ፌስቡክ ሚስጥሩን አወጣው በማለት ጀምር። ተመልካች ቪዲዮን እስከ መጨረሻው ካየው ፌስቡክ ለብዙ ሺህ ሰዎች ያሰራጭልሃል። ፎሎወር በሰዓታት ውስጥ ይጨምራል። አሁን ወደ ከባዱና ብዙዎቻችሁ ወደምትጠይቁት ጉዳይ እንምጣ። ኢትዮጵያ ሆኜ እንዴት እከፈላለሁ? እውነቱን ልንገራችሁ፣ ፌስቡክ ለኢትዮጵያ ባንኮች በቀጥታ ክፍያ አይልክም። ይህ ማለት ግን አይከፍላችሁም ማለት አይደለም። በኢትዮጵያ ውስጥ ሆነው በወር $5000 የሚቀበሉ ልጆች የሚጠቀሙት ሚስጥራዊ ዘዴ አለ። እሱ አድሚን ስትራቴጂ ይባላል። እንዴት መሰለ? አንደኛ፣ ውጭ ሀገር ለምሳሌ አሜሪካ፣ አውሮፓ፣ ኬንያ፣ ዱባይ ያለ የታመነ ዘመድ ወይም ጓደኛ ፈልግ። ሁለተኛ፣ ያንን ሰው የፌስቡክ ፔጅ አድሚን አድርገው። ሶስተኛ፣ ክፍያ መረጃ ወይም ፔአውት አካውንት ሲጠይቅ የዚያን ሰው ስም፣ የዚያን ሀገር አድራሻ እና የዚያን ሀገር የባንክ አካውንት አስገባ። አራተኛ፣ ፌስቡክ ገንዘብን ለዘመድ ይልክልሃል። ዘመድ ደግሞ በባንክ ወይም በሐዋላ ለምሳሌ በዌስተርን ዩኒየን ወደ አንተ ይልክልሃል። ይሄ ዘዴ ህገወጥ አይደለም።
ፌስቡክ ፓርትነር መያዝን ይፈቅዳል። አንተ በሀሳብና በቪዲዮ ትሰራለህ፣ እሱ ደግሞ በቴክኒክና በባንክ ይረዳሃል። ዶላሩን የምታገኝበት ብቸኛውና አስተማማኛው መንገድ ይሄው ነው፣ የግብር ጉዳይና ጥንቃቄ። አንድ ትልቅ ስህተት እንዳትሰራ። የክፍያ መረጃ ስትሞላ ታክስ ኢንፎርሜሽን ይጠይቃል። የግብር ቁጥር መጠቀም አለብህ። ይህን ካላደረግ ፌስቡክ ክፍያን ሆልድ ያደርጓል። ስለዚህ ፔጅ ለክፍያ ከመሙላት በፊት ከዘመድ ጋር በደንብ ተነጋገር። ይሄ ቢዝነስ ነው። በፕሮፌሽናል መንገድ ካልሰራው ዶላሩ ማግኘት ትቸገራል። ዶላሩ ነገ ጧት አይመጣም። ፌስቡክ አንተን ቴስት ያደርጋል። ለ30 ቀናት በየቀኑ ቪዲዮ ብትጭን ቢያንስ 1000 ፎሎወር ብታገኝ ፌስቡክ አንተን እንደ እውነተኛ ፈጣሪ ይቆጥርሃል። አንዴ አድስ ኦን ሪል ከበራለ በኋላ ግን የሰራኸው እያንዳንዱ ቪዲዮ ገንዘብ መቁጠር ይጀምራል። ተኝተህ እንኳን ቪዲዮ በታየ ቁጥር ዶላሩ ወደ አካውንትህ ይገባል። ይሄ ነው የዲጂታል ዘመን ሀብት። ይሄ ነው በ2026 ህይወትን የሚቀይረው ወርቃማ እድል። እንግዲህ ሁሉን ሚስጥር አውጥቼ ነግሬያለሁ። አሁን ምርጫው ያንተ ነው። ፌስቡክን ለወሬ ተጠቅመ ዶላሩ ሲያልፍ ታያለህ ወይስ ዛሬውኑ ፕሮፌሽናል ሞድ አብረታ ስራ ትጀምራለህ? እኔ የምመክርህ ዛሬውኑ ጀምር። ፔጅን ክፈት፣ ሪልስ መጫን ጀምር። እንዴት ቪዲዮ ኤዲት ይደረጋል ወይም ደግሞ እንዴት ቶሎ ፎሎወር ይገኛል ለምትሉ በሚቀጥለው ቪዲዮ በዝርዝር ይዤላችሁ እመጣለሁ። ይሄ ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ አድርጉ፣ ለጓደኞቻችሁ ሼር አድርጉ። ለተጨማሪ ሚስጥራዊ መረጃዎች ቻናሉን ሰብስክራይብ ማድረጋችሁን እንዳትረሱ። ፌስቡክን የገንዘብ ማተሚያ እናድርገው። በሚቀጥለው ቪዲዮ እስክንገናኝ ሰላም።